ያማን አጣብቂኝ ውስጥ ገብቷል። ያማን ብቻ ሳይሆን ቤተሰቡን ጨምሮ እሱን እንዴት አድርገው ማትረፍ ማዳን እንዳለባቸው ግራ ገብቷቸዋል። ያማን ወደ እስር ቤት እየተወሰደ ነው ያለው። ሩዝ ጋር እስካሁን ድረስ አይኑን አልከፈተም። እቺን አጋጣሚ የተጠቀመባት አላዝ ነው። አላዝ የሁሉ ግርግር ከፈጠረ በኋላ ሩዝ ጋር ጓደኛውን በህይወትና በሞት መካከል አርጎት ከተወ በኋላ በአንድ በኩል የአላዝ አባት ሰራንም ቢሆን ያማን ልጁ ስላልሆነ እሱንም ቢሆን በዚህ አጋጣሚ ትልቅ ጣጣ ውስጥ ለመክተት ሲሞክር ነበረ። አላዝንም ለማትረፍ እየጣረ ነው ያለው። ነገር ግን ያማን እናቱንም ሁሉንም ተሰነባብተው ቀጥታ ወደ እስር ቤት እየተወሰደ ነው። እስር ቤት ከገባ በኋላ አላዝን ጥሩልኝ እያለ ነው። አላዝ ያማን ሲጠራው እንደተለመደው እየተንቀባረረ ወደ እስር ቤቱ እያመራ ነበረ። ኔስሊያን በሌላ በኩል በውጭ በኩል ተቀምጣ ያማን እንዴት አድርጎ ሩዝ ጋርን ሲደበድበው እንደነበረ ቪዲዮ ነበረ እሱን እየተመለከተች ነው። ቤተሰቤን ካሁን በኋላ ጫፋቸው እንዳነካ እያለ አስተኝቶ ሲደበድበው በድንገት የመጣው ጉቨን ነው። ዶክተሩ ጉቨን በቀጥታ ወደ እሷ እየቀረበ ነበረ። ገና ከመቀመጡ እንግዲህ ትንሽ ተጨናንቀሻል ቡና ጠጪ ብሎ ለራሱ ያመጣውን ቡና ሊሰጣት ነው። እምቢ አለችው። 2 ማንኪያ ስኳር ብቻ ነው ያለው እያላን ነበረ። እምቢ አለችው። እሺ ጥሩ እንደተጨነቅሽ አውቃለሁ። ልጅሽ ጎዳና ላይ እንዳደገ ሰማኝ። አዎ ቶሎ ሊናደድ ይችላል፣ እሉስ ሊገባ ይችላል። አዎ ሁላችንም ይሄ እድሜን አሳልፈነዋል። ግን ታውቂያለሽ አንዳንድ ጊዜ በቃ ነገሮችን ተስፋ ማድረግ ጥሩ ነው፣ መታገስ ጥሩ ነው እያላን ነው። አሁንም ተጨናንቃለች። ቡናውን ሰጣት። አልፈልገም አልኩ እኮ ለምን ማሰማው? ያው ቡና በባዶ ነው የምጠጣው፣ ለዛም ሌላ ነገር ደግሞ እንዳታስብ አለችው። ጥሩ እሺ እያለ ለራሱ መጠጣት ጀመረ። እንዲህ ሊፈጠር ቻለ ይሄ ነገር እያለ ራሱን ይጠይቃል። ግን በምንድን ነው እንደዚህ የመታው? ማለት ቪዲዮን ጫፍ አይቼው ነበረ። በምንድን ነው የመታው ብሎ ጠየቃት። በእጁ ነው አለችው። በእጁ እንደደበደበው ነገረችው። ታዲያ በእጁ ደብድቦት እንዴት ይሄን ሊጎዳ ይችላል ብሎ ራሱን እየጠየቀ ነው። እሷ ትታው ሄደች። በሌላ በኩል ያማናውንም እስር ቤት ውስጥ ተቀምጠዋል። ቅድም የተፈጠረውን ነገር ያስታውሳል። ከዛ በኋላ በድንገት የመጣው አላዝ ነበረ። አላዝ ሲገባ ያማን አልታወቀውም ነበረ። አላዝ አሁን በፈገግታ የያማን ሁኔታ ይከታተል ጀመረ። ጠርታ የነበረ ወንድሜ ለምን ፈለግከኝ እያለው ነው። ከዛ በኋላ ያማን ከተቀመጠበት ተነሳ። ምናልባት የሆነ በስተት ሊሆን ይችላል እኮ ብዬ ግራ ገብቶ ነበር የመጣው። ችግር አለ እንዴ? ምን ልነግርህ ነው የጠራኸኝ? ልሂድ እንዴ እያለው ነው። ያማን ወደ እሱ ቀረበ። ጥሩ አላዝ እንኳን ደህና መጣ። እንግዲህ ታውቃለህ ብዙ ነገሮች ስላንተ እረዳለሁ፣ ብዙ ነገር ይገባኛል እና አደራ ልልን የጠራሁት ታውቃለህ ብዙ ነገር አሳልፈ ሊሆን ይችላል። እኔም ብቻ አይደለሁ መጥፎ ልጅነት ያሳለፉት፣ እናንተም መጥፎ ልጅነት አሳልፋችሁ ሊሆን ይችላል። መጥፎ ጊዜ ልታሳልፉ ትችላላችሁ። ግን ለምን እንደተናደርክብኝም ደግሞ በአንድ በኩል ይገባኛል እያሉ ነበረ። ምንድን ነው መጀመሪያ እኔ እንደዚህ ከማለት በፊት እስር ቤት አብሮ ለሚታሰረው ሰው ወደፊት አንዳንድ ነገሮችን ልትነግረው አትዘገጃጅም? ምን ላርገህ? እኔ ምን ያደርግልኛል እንደዚህ አይነት ነገር ምን ነግረኝ አለው። አላዝ አሁን አንተ ብዙ ኃላፊነት አለብህ። እህቶችህና እናትህ በአንተ እጅ ናቸው። እሺ ያው ለረዥም ጊዜ እናንተ ህይወት ውስጥ አልኖረም። መጀመሪያም አልነበርኩም፣ ድንገት ነበርኩኝ፣ ድንገት መጣኝ፣ ክስተት ነበርኩኝ ለእናንተ ህይወት። ከዛ መልሼ ደግሞ አሁን እጠፋለሁ፣ ከእናንተ ህይወት እወጣለሁ። አንተ ደግሞ ከዚህ በኋላ ልጅ አይደለም ትልቅ ነህ እና ብዙ ኃላፊነት አለብህ። እናታችን ምናልባት ትንሽ እንኳን ካደናቀፋት ልትደግፋት ይገባል። በትንንሽ ነገሮች መናደድንም ማቆም አለብህ፣ ምክንያቱም አንተ የቤታችን ትልቁ ጠንካራ ሰው ነህ እያሉ ነበረ። እኔም ከመምከር በፊት መጀመሪያ ራስህን ምከር። ምን ሆነ ነው አንተ እያሉ ነበረ። ቆይ አንተ ለምን እንደዚህ የምጠላኝ ብሎ ያማን ጠየቀው። አልጠላህም፣ እንደምጠላ ማወቅ ግን ትልቅ ነገር ነው። ግን እኔ አልጠላህም፣ ግን በመጨረሻም አስወግደናል። በመጨረሻም ከኛ ህይወት ወጥተሃል። እስኪ የት እንዳለ ተመልከት። ያለህበትን ቦታ እስኪ አንድ ጊዜ እኔን ለመምከር የሚያስችል ቦታ ላይ ያለኸው። ኧረ የምትናገረውን ነገር እንኳን እያወቅ አለው። ጥሩ እሺ ጥሩ በቃ ያልኩን ነገር ብቻ አድርግ እያለው ነበረ። በቃ ምንም ከዚህ በኋላ የነገርከኝ ነገር ጥቅም የለውም፣ አመሰግናለሁ። ለማንኛውም ወንድሜ መልካም ጊዜ ይሁንልህ። ያልከኝን ነገር በሙሉ አደርጋለሁ፣ በእኔ ተማመን፣ ችግር የለም እሺ እያለው ትቶት ወጣ። ያማን ቁጭ ብሎ እያሰበ ነበረ። በሌላ በኩል እነ ጄሱር እስር ቤት መጡ ያማንን ለማየት። ፖሊሶቹ ዘመድ ወንድም እህት ካልሆናችሁ አናስገባም ብለዋቸዋል። ከዛም ጄሱርና አሲ እየተለማመጧቸው ነበረ። አንድ ጊዜ ብቻ እያሉ ናቸው። ቆይ ግዴታ ስማችን ቀጥሎ የሶሊያሳን ስም መኖር ነበረበት እንዴ እያለ ጄሱር እየጠየቀ ድንገት አላዝ መጣ። ምን ፈለጋችሁ ሲል ነበረ። እንዴ ያማንን አገኘኸው? እንዴት ነው ምን አለ እያሉ ነበረ። ያው እንደ አጋጣሚ ሆኖ እሱ እኔን ለማየት ነበር የፈለገው። ምን አይነት መጥፎ አጋጣሚ ነው? ብቻ በቃ ብዙ ነገር ነገረኝ። እናንተ ለሱ ምንም ጥቅም የላችሁም ታውቃላችሁ፣ አረዛን ያልጠራችሁ ብሎ ሌር ነበረ። አሲ እየጎተተች ነው። ምን አለ ምን እንዳለ ንገረን በማለት እየጠየቀችው ነበረ። ፖሊስ እየተመለከትክልኝ ነው እነዚህ ልጆች እንዴት እንደሚያረጋቸው ብሎ ይናገራል። ፖሊሱ በቃ ውጡ እያለ ነው። አሲና ጄሱር ግራ ግብት ብሏቸው እየወጡ ነበር ከፖሊስ ጣቢያ። በሌላ በኩል ኤሽረፍ ጠበቆቹን አስቀምጠው እያናገረ ነው። እንዴት በዚህ ሰዓት ላይ ምንም ነገር ማድረግ አንችልም አቅም የለንም ትሉኛላችሁ ብሎ ጠየቀ። አቶ ኤሽረፍ ነገሩ እንደምታስበው ቀላል አይደለም፣ ምክንያቱም ይሄ ጉዳይ የግድያ ወንጀል እንደሆነም ተደርጎ ሊወሰድ ይችላል እና ነገሮች እስኪረጋጉ ድረስ መጠበቅ አለብን። በተለይ ደግሞ የሩዝ ጋር የተባለ ልጅ
እስኪነቃ አይኑን እስኪከፍት ድረስ መጠበቅ አለብን እያሉት ነበረ። ባይተርፍስ እሺ ባይተርፍስ እያላቸው ነበረ። ካልተረፈ ያማንም እንደማይተርፍ ይነግሩታል። ከዛ ከተረፈ ደግሞ አሁንም ቢሆን ያማን ከባድ ወንጀል እንደሰራ ተደርጎ እንደሚቀጣ ነገሩት። ውይ ምንድነው የሚደረገው? ሻውን ይሄ ልጅ ለእህቱ ብሎ ነው ሄዶ የደበደበው ምን አይነት ነገር ነው እያለ ነበረ። በአንድ በኩል ኔስሊያን ከታች ሆና ይሄ ድምፅ ሲሰማ እያዳመጠች ነበረ። በድንገት የሆነች ነርስ ነገር መጣች። እቺ ነርስ ስትመጣ ከኔስሊያን ጋር እያወራች ነው። የስነልቦና ባለሙያ ናት። ቀጥታ ከኔስሊያን ጋር ተቀምጣ ማውራት ጀመረች። እንዴት ቻላ በልጅነቷ ስታሳልፍ የነበረውን ነገር ኔስሊያን እያስታወሰች እየነገረቻን ነበረ። ቻላ በልጅነቷ በጣም ከባድ ጊዜ ስላሳለፈችና በተለይ ደግሞ ኔስሊያን ልጇ አሊ ከጠፋባት በኋላ በጣም ተሰቃይ ስለነበረ ለልጆቿም ትኩረት አትሰጣቸው ነበረ። ቻላ በዚህ አጋጣሚ እናቷ ትኩረት እንድትሰጣት ወይ እንደታመመች ታስመስላለች ወይ ደግሞ አውቃ ትወድቃለች። ኔስሊያኒን ስለምትረዳ ብዙም ትኩረት ራሱ አትሰጣትም ነበረ። ቻላ የፈለገችውን ትኩረት ስለማታገኝም አሁንም ጥረቷን እንደቀጠለች ነበረ። ሩዝ ጋር አሁንም ቢሆን ቢደበድባትም ነገር ግን ቻላ ትኩረት ስለሚሰጠኝና ስለሚያፈቅረኝ ብላ ስለምታስብ በዚህ ማል እየተጎዳች እንዳለች አርጋ ነበረ ኔስሊያን ለዚች ባለሙያ እየነገረቻት እየነበረው። ከዛ ከሸኘቻት በኋላ እሷን ወደ ቻላ ክፍል መጣች። ቻላ ተኝታ ነበረ። ከበድ ያለ መድኃኒቶችን ወስዳለች። ከዛ ኔስሊያን በቀጥታ ወደ አላዝ ክፍል መጣች። ቁጭ ብላ ያሰበች ነው። በድንገት አላዝ መጣ። ስልክ እየደወለችለት በተደጋጋሚ ስልኳ አይሰራም ነበረ። እንደዚህ የሞከረችለት እያለ ድንገት እሱ መጣ። ከዛ አጠገቧ መጥተው ተቀመጠ። አላዝ የኔ ልጅ የጠፍተ ነበር ስልክ ስደውል አይሰራም እያለችው ነው። ዝም አላት። ይቅርታ እየጠየቀችው ነው። መቼስ ስለ ልጅነታችሁ ስላስተዳደጋችሁ ስታስብ ከባድ ነገር ትዝ እንደሚለ አስባለሁ። ታውቃለህ ምንም ለዚህ ደግሞ እንዲህ ነው ብዬ ምክንያት መደርደርም አልፈልግም። ስህተት ከተሰራ ስህተት ነው ብዬ ነው የማምነው። በቃ አላዝ ለሁሉም ነገር በጣም ይቅርታ፣ ድጋሚ እንደዚህ አይነት ነገር እንደማይፈጠር ተስፋ አረጋለሁ አለች። እማዬ ምናልባት አሊ ሳይድ በፊት ደህና ነበርን፣ ከሄደ በኋላ ደግሞ ህይወታችን ተመሰቃቀለ፣ አንቺም ልክ አልነበርሽም። ከዛም በኋላ ደግሞ አሁን መጣ፣ ነገሮች እየተስተካከሉ ይመስሉ ነበረ። አሁን ደግሞ አሊ መልሶ ሄደ። ታዲያውንም ልትቀየሪ ነው ማለት ነው እያላን ነው። አላውቅም፣ እርግጠኛ አይደለሁም። አላዝ እንደምታስበኝ እኔ ጠንካራ አይደለሁም። ስለዚህ ቻላን ማጽናናት፣ ኤጄን ደግሞ መደገፍ አለብህ እያለችው ነበረ። እሱም ባየተናነቀው ነው። ግን ምንም ቢፈጠር ምንም እንደ ድሮ አልተዋችሁም እያለችው ነበረ እያቀፈችው። አላዝም እምባ የተናነቀው እያቀፋን ነበረ። የወንድም ችሎት ከደቂቃዎች በኋላ ነው መሄድ አለብን፣ የሚሆነውን ነገር እናጠራለን እያለችው ነበረ። ከዛ አላዝ ያማንን ከህይወታቸው ስላስወጣው በእርግጠኝነት ሩያ ትቀራለች። አሁን ከሩያ ጋር መቀራረብ እንደሚችል አድርጎ ያስባል። ፎቶቸውን እያየ ነበረ። ሩያም ቢሆን ትንሽ ደብለቅለቅ ያለ ድንጋጤ ውስጥ ሆና ወደ ቤት መጣች። እያለቀሰች ነበረ። ሼምኔም ከቤት እየወጣች እንዴ ልጄ ምን ሆነሽ ነው አለቻት። እማዬ እባክሽ ተይኝ እኔ ደካክሞኛል ስትላ ነበር። ቆይ ምን ሆነሽ ነው የምታለቅሽው? ንገሪኝ። በሩዝ ጋር ምክንያት ነው እንደዚህ ያዘንኩት እንዳትይኝ ብቻ። ልጅቷ እንደዛ ደብድቧት ሲፈልግ ለምን ይሆን ነገር አይሆንም ስትል ነበረ። ከዛ ሰው እማዬ ግን ምን ሆነሽ ነው እንደዚህ የምትሆኘው? ከመጀመሩ እንደዚህ ጨካኝ ሆንሽው አለቻት። እንዴ ታዲያ ቻላን ደብድቧት የለ እንዴ? እሱ እኮ ጭራሽ ሰብአዊነት የሚባል ነገር የለውም። ምን ሆኖ ቆይ እሱ ልጅ ብላ ተናገረች። እኔ ለሩዝ ጋር አይደለም ያዘንኩት አለች። እና ለያማን ነው? አረ በጭራሽ ያማን እንግዲህ የሚገባውን ነገር አግኝተዋል። ልጁ እንደበደበው ፍትህ ያገኛል። አበቃ ይሄ ነው መሆን ያለበት ትላለች። እማዬ ግን በጣም ጨካኝ ሆነሻል፣ መቼ እንደዚህ እንደተቀየርሽ አላቅም ትላታለች። እሺ በቃ ስለዚህ ጉዳይ እናውራ። ጥሩ አሁን ወደ ችሎት ሄዳለሁ ከኔስሊያን ጋር። የያማን ችሎት ከደቂቃዎች በኋላ ይሄዳል። እስኪ ከዛ በኋላ መቼስ ወደ ስሜትሽ እንደምትመለሽ አይሻለሁ። ኔስሊያንን ብትሆን ወደ ራሷ እንደምትመለስ ተስፋ አረጋለሁ ስትላን ነበረ። ከዛ ሩያ በጣም መጥፎ ሰው ሆነሻል፣ የማትገመች ሆነሻል ትላታለች። ሩያ ፊት ለፊት ያለውን እውነታ ተጋፈጪ። እስከ መቼ ድረስ ነው በህልም የምትኖሪው? ወይስ ከዛ ልጅ ፍቅር ያዘሽ? ቆይ አንቺ አሊ ከሚባል ልጅ? አይ እንደዛማ አይሆንም። ልጅማ እንደዚህ የወረደ ነገር ውስጥ እጇን አታስገባም። አታረገው ብላ ከቤት እየወጣች ነው። ሩያ እያለቀሰች ነው። በሌላ በኩል ፌሪዴ በርጋ ቆማለች። ቆማ በድንገት ሼብኔም መጣች። እነ ኔስሊያን ወጡ እንዴ ስትላል ነበረ ሼብኔም። ከዛ ፌሪዴ ገና ነው እየወጡ ነው ትላታለች። ከዛ ሼብኔም በቃ ቆመ ብዬ ልጠብቃቸው ችግር የለም ብላ ነበረ። ድንገት ፌሪዴ ይሄ ጆሮ ጌጥ የት እንዳገኘት እስኪ ገምቼ ብላ ሳየቻት። ይህን ጆሮ ጌጥ ፌሪዴ ያገኘችው የሟቹ የኤሽረፍ ልጅ የጃነር ቤት ውስጥ ነበረ። ራሱን አጥፍቷል እየተባለ ሲወራ ነበረ። ፖሊስም እንደዛ ነው ያመነው። ነገር ግን አሁን ይሄ ጆሮ ጌጥ ለምን እዛ ለተገኘ ፌሪዴ ጥያቄ ሆኖባታል። ለሼብኔም እዚህ ጋር ፊት ለፊቷ ስታሳያት እንዴ የታገኘሽው? ወይኔ ነገር እኮ እየወደቅኩ እያስቸገረኝ ነበረ ጠፍቶብኝ ነበረ ብላ ተቀበለቻት። ከዛም በኋላ ከየት አገኘሽው ብላ እየጠየቀቻት እያለ ድንገት ነበረ እነ ኔስሊያን መጡ። ኔስሊያን ከአባቷ ጋር እየመጣች በቃ እንሂድ ይባባላሉ። ከዛ ሼብኔም እንሂድ ትላቸዋለች። በቀጥታ ሰብሰብ ብለው አንድ መኪና ውስጥ ገቡ። ፌሪዴ ትኩር ብላ ሼብኔምን እየተመለከታቻት ነበረ በፈገግታ። ሼብኔምን ብትሆን ነገሮች ምንም ስሜት እየሰጧት አይደለም። መኪና ውስጥ እየገባች በመስታወቱ በኩል ፌሪዴን እያየቻን ነበረ። ፌሪዴ ከዛም በኋላ እነሱ ከሄዱ በኋላ ወዲያው ያስታወሰችው ነገር ከኤሽረፍ ጋር የጃነር ቤት መጥተው ነገሮችን ሲያገላብጡ ሶፋው ስራ እንዳገኘችው ነው። አሁን ይህን እያሰበች ወደ ውስጥ ገባለች።
ሰራን በአንድ በኩል የሩዝ ጋርን የጤና ሁኔታ እየተከታተለ ነው ያለው። ሰራህን ሩዝ ጋር ባይተርፍና ሞቶ ቢቀር ነገሮች ድፍንፍን እንደሚሉና አላዝ ልጁ እንደሚተርፍለት ያውቃል። አሁን በቀጥታ እንዴት ነርስ አግኝቶ የሩዝ ጋር ነገር እንዴት ነው ብሎ ጠየቃት። እሷን ብትሆን ሩዝ ጋር እስካሁን ድረስ አይኑን አልከፈተም ኮማ ውስጥ ነው ብላ ነገረችው። ከዛ እሱም አዲስ ነገር ካለ ግዴታ ለኔ ነው የምትነግሪኝ ብሎ አስጠንቅቆ ዞር ይላል። ከዛ ወደ አላዝ ደወለለት። እደውልልሃለሁ ተዘጋጅ እያለው ነበረ አዲስ ነገር ከተፈጠረ። በሌላ በኩል ዶክተሩ ጉቨን አሁን የሩዝ ጋርን የሕክምና ሁኔታ እየመረመረን ያለው አምጡልኝ ብሎ ጠይቆ ነበረ። ነርሷ ይዛለት መጣች። ትንሽ ደቂቃ ነበር የፈጀበት ነገሩን ለማወቅ። ገለጥ አድርጎ ተመለከተ። ሩዝ ጋር ባይል ጭንቅላቱ ላይ ተመቷል። ይሄ እጅ ሳይሆን ሆነ ብረት ነገር እንደሆነ ነበር የሚመስለው። ከፍተኛ ጉዳት ነበር የደረሰበት። ያማን ደግሞ በእጁ ነው የመታው። ቪዲዮንም ጫፍ አይቶታል። ወረቀቱን አገላብጦ ከተመለከተ በኋላ ገባው። ወዲያው ነበር ወረቀቱን ይዞ ወደ ፍርድ ቤት እየመጣ የነበረው። ከተወሰነ ቆይታ በኋላ ጂሱር ናሲ በቀጥታ ወደ ያማን ቤት ሄደዋል። በርን አንኳኩተው ሰራተኛ ቤቱን ከፈተች። በሩን ስትከፍትላቸው አቶ ኢሽረፍን ማየት ፈልገን ነበረ፣ እሱ ልናናግረው እንፈልጋለን እያሉ ናቸው። ከዛም በኋላ ፌሪዴ ማንም የለም አለቻቸው። እሺ እኔ ስለን ማናገር እንችላለን ብለው ጠየቁ። እንዲህ አላወቃችሁም እንዴ? ዛሬ እኮ ያማን ችሎት አለበት እኮ እዛ ሄዷል፣ ፍርድ ቤት ናቸው በማለት ተናገረች። እንዲህ ስትል አሲ አዞራት። መራመድ ሲከብዳት ወዲያው ደገፍ አድርገው ወደ ውስጥ ይዘዋት ገቡ። ተቀመጪ ብላት ፌሪዴ ውሃ እየሰጠቻን ነበረ። ከዛ ጄሱርንም አንተ ከፈለክ ወደ ላይ ሂድ አለችው። ከዛ እሱ ወደ ላይ እየወጣ ነበረ። በደረጃው እየወጣ በድንገት በር ተከፍቶ ተመለከተ። የቻላ መኝታ ክፍል ነው። አያት። ከዛ ወደ እሷ እየጠጋ ነበረ። ከዛም በኋላ ወደ እሷ ተጠግቶ አይ በመጨረሻም ራስሽንም ወንድምሽንም የምንጣጣ ውስጥ ከተትሽ ሲል ነበረ። እንዲህ እያለ ሲያወራ በድንገት እጁን ያዘችው። አሁንም አይኗ እንደጨፈነች ነው። ከዛ ሩዝ ጋር አለች። ሩዝ ጋር እዚህ የለም ፊት ለፊትሽ ያለው የአስጠሊታው አስቀያሚው ጄሱር ነው ሲላን ነበረ። ከዛ እሷንም ቢሆን አይኗን ሳትከፍት ሩዝ ጋር እያለች እየጣራች ነው። እንዲህ እያለች ስትጣራ ሩዝ ጋር የለም እዚህ እያለ እጁን ያስለቅቃል። ቆይ አንዲት ልዕልት እንዴት ነው እንቆራሪት የምትስመው? ምንም ከሷ ማይጠበቅ የማይሆን ነገር የምታደርገው? አንቺን የመሰለች ልጅ አሁን ከሱ ጋር መሆን ነበረብሽ እያለ እያወራ ከዛ በሩን ከፍቶ ሊወጣ ነበረ። ከፍቶ እየወጣ እያለ ድንገት አላዝ እየመጣ አየው። ቶሎ ብሎ ከዛ በር ከፍቶ ወደ ሌላ ክፍል ገብቶ ተደበቀ። ከዛ አላዝ መጣ። አላዝ ከመጣ በኋላ ከእህቱ ጎን ጋደም አለ። እህቴ እንዴት ነው ታዲያ? አንቺም እንደማየ ድብርትሽን ህመምሽን በዚህ መልክ እየተወጣሹ ነው? እሷም የሆነ ሰሞን እንደዚህ ያረጋን ነበረ። እንግዲህ ከተኛሽ አይቀር አዲስ ነገር ነግርሻለሁ ማለት ነው። ቆንጆ መረጃ ላይ ላንቺ የሚሆን እኔ ወንድምሽ በጣም የሚያኮራ ስራ ሰርቻለሁ። ያ የማይረባ ችጋሪ ሆነች። በመጨረሻም ከህይወታችን ሊወጣ ነው። ታስሯል። እንደገና ደግሞ ለቀጣይ 15 ዓመት አናየውም ማለት ነው እያለ ሲያወራ ጄሱር በጥንቃቄ ነበር የሚያዳምጠው። የሚገርምሽ ነገር ምን እንደሰራውኝ ብትሰሚ ትኮርብኝ ነበረ። በአንድ ድንጋይ ሁለት ወፍ ነው የመታወት። እኔ አልጸጸትም። የሩዝ ጋርም በጣም ሲያቀብጠው ነበረ፣ ያማንም ቀብጦ ነበረ። ሁለቱም ይበላቸው የእጃቸውን ያገኙት። እንግዲህ ይሄ አይደለም ግን መጥፎ ዜናው ያንቺ ፍቅር ሩዝ ጋር እንግዲህ ላይነቃ ይችላል። ለእኔ ሲባል ባይነቃ ነው የሚሻለው። ባይነቃ ደስ ይለኛል እያለ ይህንን አውርቶ ወጣ። ጄሱርም ተከትሎት እየወጣ ነበረ። ፈጥኖውን ነገር ለመናገር እየሞከረ ነው። በሌላ በኩል ያማን ወደ ፍርድ ቤት ችሎት ከመቅረብ በፊት አቃቤ ሕጉ ሊያናግር ይፈልጋል ተብሎ ወደ ቢሮ መጣ። ከዛ አሁን ቆሞ ያዳምጥ ጀመረ። እንግዲህ ያው ወደ ፍርድ ቤት ወደ ችሎቱ ከመግባት በፊት መጀመሪያ አንዳንድ ነገሮችን ለመመልከት ተገደን ነበረ። በተለይ ደግሞ ይህንን ኦፕሬሽን የፈጸመው ዶክተር የነገረን ነገር አለ። እሱን ማስረጃ አያይዘን አንተ ይህን ጉዳት እንዳልፈጸምክ በመጨረሻም በማስረጃ አረጋግጠናል አለው አቃቤ ሕጉ። ከዛ ያማን ደንግጦ ነበር የሚያው። ስለዚህ በእነዚህ ምክንያት እንለቃለን፣ አንተን ለመለቀቅ እንገድዳለን አለው። ማለት እንዴት? እኔ ማለት አሁን ልለቀቅ ነው እያል ነበር። አዎ ልትለቀቅ ነው፣ ግን አሁንም ቢሆን በየሳምንቱ እየመጣ መፈረም አለብህ። ፍርድ ቤት እየመጣ ትፈርማለህ። እንደገና ደግሞ እንቅስቃሴም ይገደባል ለተወሰነ ጊዜ ነገሩ በደንብ እስኪጣራ አለው። ከዛ ያማን በነጻ ተለቀቀ። ተለቆ እየወጣ እያለ ዶክተሩን ፊት ለፊት እያገኘው ነው። ጉቨንን ደስ ብሎት ሄዶ አቀፈው። አመሰግናለሁ እያለው ነበረ። ኧረ ምን ችግር አለው እንዴ? ምን ሆነ ነው? ለማንም ሰው ማድረገው ነገር እኮ ነው እያለው ነበረ። ኧረ በጣም ነው የሚገርመው፣ በጣም ደስ ብሎኛል። አንተ የእውነት በጣም የምትገርም ሰው ነህ እያለ እያደነቀው ነበረ። ለሌላ ቀን ግን ራስን ተቆጣጠር እሺ። ለሌላ ቀን የሚደረግና የማይደረግ ነገር ለይታወቅ፣ ስሜትን በደንብ ተቆጣጠር እያለው ነበረ። ከዛም በኋላ አብረው እየተራመዱ ናቸው። ወደፊት ሲራመዱ ድንገት ኔስሊያን መጡ። ኔስሊያን መጀመሪያ ያማንን ከጀርባ አየችው። አሊ ብላ ተጠራች። ከዛ ያማን እማዬ እያለ እየሮጠ ሄዶ አቀፋት። ጉቨንም ቆመ ብሎ እያያቸው ነበረ። እያቀፈችው እንዴት ሊሆን ቻለ? እንዴት ወጣ? እንዴት ተብሎ እያለችው ነበረ። እሷ ራሱ ከአይምሮ በላይ ነበር የሆነባት። ሰራንም ሲመጣ በጣም ድንግጧል። እሱ ማድረግ ያልቻለውን ነገር ጉቨን አድርጎታል። ኤሽረፍም ሲመጣ ደነገጠ። ሼኑን በፈገግታ እያየቻችሁ ነበረ። እማዬ እሱ ነው እያለ ነበረ። ኤሽረፍ ክብሎ ነበረ ጉቨንን የሚያየው። ጉቨን በዚህ ማል ጀግና ሆነ። ሰራን እንደመጣ ልጄ ሲል አባዬ ብሎ ያማን እሱንም ዘሎ እያቀፈው ነበረ። ከዛም በኋላ ኔስሊያን እንዴት ሊሆን ቻለ አልገባኝም ብላ እሷም ጠየቀች። ከዛ እሱ በዶክተር አነጋገር የአይምሮ ክፍል ከፍተኛ ጉዳት የደርሶበታል ሩዝ ጋር። ከዛም በኋላ ይህን ዝም ብዬ ስመለከት ያማን በእጁ ነበር የደበደበው፣ እሱ እንዳልሆነ አወኩኝ እያለ ነበረ። ከዛ ሁሉም በጣም ገረማቸው። እንዴት አላስተዋልንም እየተባባሉ ነበረ።
በአንድ በኩል ጄሱር አሲን ወደ ውጭ ይዟት ወጣ። ወደ ውጭ ወጥቶ ምን ነው የምትነግረኝ? እንደ ይኸውልህ ይረቦኛል፣ ውስጥ ገብተን ምግብ እንብላ ኑ እያለችን እኮ ነው። ፌሪዴ ምን ሆነ ነው አንተ አለችው። የምነግርሽ ነገር አለ ይልሽ ቅድም ማለት ነው። ወደ ላይ ስወጣ ወደ ቻላ ክፍል ድንገት ገባው ሲል ነበር። ለምን ገባ ትላለች። ቆይ መጀመሪያ ታገሻ፣ ምንድን ነው የምትቸኩዩ? ታገሺ እና ገብቼ ገና ስወጣ አላዝ መጣ። ከዛ ተደበቅኩኝ። ከዛ አላዝ መጣና የምን ነገር ቀባጠረ። በቃ በአንድ ድንጋይ ሁለት ወፍ መታውኝ። ያማንን በቀላሉ ሰገድኩት ምናምን ነገር እያለ ሳስበው ከዚህ ጀርባ እሱም አለበት። ቆይ አንቺ ሲጀመር እንደ ያማን ሩዝ ጋር እየመጣ እንደነበረ ቴክስት ልከሽ አልነገርሽው ነበር እንዴ? ፎቶ ልከሽልን ነበር እንደማ ቻላ መጎዳቷን። ስለዚህ ቀደም ብሎ የሆነ ነገር ለማድረግ አቅዶ ቢሆንስ? ምናልባት እሱ ቢሆንስ ተከትሎ ሄዶ ሩዝ ጋር የሆነ ነገር ያደረገው ማን ያውቃል እያላን ነበረ። ሊሆን ይችላል፣ በእርግጠኝነት እንደዛ ነው። ምንድን ነው የምናደርገው ታዲያ ይባባላሉ። እንዲህ እየተባባሉ እያለ ድንገት አላዝ መጣ። እሺ እናንተ ምን እየሰራችሁ ነው ደግሞ እዚህ? ወንድማችሁ ጓደኛችሁ ታሰረ፣ ታዲያ እናንተ በሱ ቦታ እዚህ ልትኖሩ ነው እያለ ነበር እጁን ኪስ ውስጥ እየከተተ። ከዛ ጄሱር እሱ ቀረበ። የምትነግረንን ነገር ትነግረናለህ፣ ሁሉንም እውነት ማወቅ አለብን ብሎ ስለታማ ነገር ከኪስ ውስጥ አወጣ። ከዛ አላዘን እውነቱን ትናገራለህ እያለ እያስፈራራ ለሁለት ይዘውት ወደ ውስጥ እየገቡ ነበር። በጀርባ ይሄዳሉ። በሌላ በኩል አሁን ጉቨን በሁሉም ዘንድ እየተደነቀን ያለው ኧረ ምን ሆናችሁ ነው አታካብዱት ይላል። ሼኒውን ብትሆን አንተ እኮ መልካም ሰው አንተ እኮ ጀግና ነህ ብላ ታደንቋለች በኔስሊያን ፊት። ኔስሊያን ግርም ብላ ታየዋለች። በአንድ በኩል ጉቨን ኧረ ሼኒውን አታካብጁ አንቺ ደግሞ እንደው እያላን ነበረም። ከዛም በኋላ ያማን በጣም ነው የማመሰግነው እያለ አሁንም ጉቨንን ሲያመሰግነው ኧረ ችግር የለም ይለዋል። ከዛ ይሽረፍ ጉቨን ውለታ አለብኝ እንዴት አድርጌ ውለታን እንደምከፍልም አላቅም እያሉ ነበር። ኧረ አያስፈልግም እንደዚህ ችግር የለም እያለ ነበር ጉቨን። በቃ ልሂድ እያለ ነው። ከዛ ያማን እንዴ ዛሬ የሆነ ነገር ምሳን በለ ደስ ይለኛል እባካችሁ እያለ ነበረ። ከዛ እሺ አሉት። ጉቨን መጀመሪያ ያልተስማማም ነበር በግድ አሳምነው። ከዛ ያማን ልብሴን ቀይሬ ልምጣ እናንተ በቃ ቦታውን ላኩልኝ ብሎ ሄደ። በሌላ በኩል ጄሱርና አሲ አላዘን እያወጣጡት ናቸው። በለበል ቅድም ሰምቻለሁ፣ ለቻላ ስትለፈልፍ የነበረው ነገር ሰምቻለሁ፣ በላው ነው የቀረው ንገረኝ እያሉ ነበር። ምንም ነገር መናገር አይጠበቅብኝም ከእናንተ ጋር እያለ ነበረ። እንዲህ እያለ ሲናገር አሲም ተናደደች። እሷን ብትሆን ስለታማ ነገር አላት ከኪስ ውስጥ አወጣች። በል ተናገር ስትል ነበረ። ከዛ አንገቱ ገይዛ ስታስፈራረው አሁን ጫፌን ብነክኝ ከጓደኛሽ የበለጠ በጣም ብዙ እስር ይደርስብሻል እያላን ነበር። ድንገት ሩያ መጣች። እናንተ ምን እየሆናችሁ ነው ያላችሁት ብላ ከአሲ ስለታማ ነገሩን ተቀበለቻት። ከዛ በኋላ ተጣራች። የቤቱን ጠባቂዎች አስወጧቸው ስትል ነበረ። ከዛ ከያማን ራቁ ስትላቸው ነበረ። እናንተ እስካላችሁ ድረስ ያማን ጤነኛ አይሆንም፣ ከሱ ራቁ፣ በቃ እናንተ ትክክል አይደላችሁም እንደውም እያለች ነበረ። እንዲህ ሙልጭ ስታረጋቸው ሁለቱም ተደናገጡ። ሩያ ከዛም በኋላ እንዲወጡ ልታረግ ነው። የቤቱ ጠባቂዎች ሁለት ደህንነቶች ከመጡ በኋላ ይዘዋቸው ሊወጡ ነበረ። ይዘዋቸው ሊወጡ እየጎትቷቸው እያለ ጄሱርና አሲ አዝነው ዞር ብሎ እያዩ ድንገት ያማን መጣ። አቁሙ እያለ ነበረ። ካሁን በኋላ ወንድምናቴ እንዳነኩ ብሎ ሁለቱንም አቀፋቸው። መጥቻለሁ እያለ ሲያቅፋቸው አላዝ አፉን ከፍቶ ቀረ። አላዝ እንዴት ያማን ሊለቀቅ እንደቻለ ትንግርት ነው የሆነበት። ከዛ ሩያም ብትሆን ደንግጣ ነበር የምታየው። ምን ነው ባላልኩ ያለች ይመስላል። ከዛም በኋላ ያማን እያለች ወደሱ እየቀረበች እያለ እንዳትጠጊኝ፣ ይኸውልሽ እንደዚህ የምታስቢ ከሆነ ከኔ ራቂ እሺ እያላን ነው። ደንግጣ ታየዋለች። በአንድ በኩል አላዝም ቢሆን ክቡ ብሏል። ካሁን በኋላ እህትና ወንድሜ እንዳነኩ እያለ ነበረ። ከዛም በኋላ ስለታማ ነገሩን ከሩያ ያማን እየተቀበለ ነው። አላዝ ተናዶ እየወጣ ነው። አሁንም ቢሆን ያማን ጄሱርን እና አሲን እያቀፈ ነው ያለው። በሌላ በኩል እነ ሰራን ቁጭ ብለው ምሳ ሊበሉ አንድ ሬስቶራንት ውስጥ ተገኝተዋል። ከዛ በኋላ ያማንን እየጠበቁ ናቸው። ሰራን ይቁነጠነጣል። ሰራን ለልጁ ለአላዝ ስልክ እየደወለልን ነው። ስልኩ አይሰራም። አሁን ቴክስት ሊልክልን ነው። ምክንያቱም ያማን ነጻ ሆኗል። ነገሮች ከዚህ በኋላ እንደሚወሳሰቡ አርጎ ነው የሚጠብቀው። በዚህ መዋል ፊት ለፊት በደንብ የሚጫወቱትና የሚሳሳቁት በደንብ የሚያወሩት ሼብኒም እንዲሁም ጉቨን ናቸው። ሰራንና ነስሊያን በዝምታ ተውጠዋል። ሰራን የሚያሳስበው የአላዝ ጉዳይ ነው። ነስሊያን ደግሞ ጉቨን ፍቅረኛዋ ከመተቶች በኋላ መመለሱ አስደንግጧታል። አሁን ከሱ ጋር ማውራት አለብኝ የለብኝም ብላለች። ግን ደግሞ ከዚህ በኋላ አልቀርበም ብላ ጨክናለች። አሁን አይኑን እያየችው ነው። ዝም እንተባባሉ እንደተፋጠጡ። በሌላ በኩል ያማን ጄሱርና አሲ መሃል አስቀምጠውት እስካሁን ድረስ የደረሱበትን ያወቁትን ነገር እየነገሩን ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ